እነዚህ ነገሮች ያደረገ ከሆነ ላንቺ ያለው ስሜት ሞቷል። ላንቺ ምንም አይነት ክብርም ፍቅርም የለውም። ስለዚህ ከዚህ ወንድ ጋር መቆየት ጊዜሽን ማባከን ነው። እናም በቻልሽው መጠን ከዚህ ወንድ ራቂ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ስለምትከታተሉ እናመሰግናለን። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ስለ ሌላ ሴት ምንም ሳያፍር ካንቺ ፊት ለፊት የሚያወራ ከሆነ፣ ላንቺ ሞራል ምንም የማይጨነቅ ከሆነ፣ ስልክ ስለሰጡትና ስላናገሩት ሴቶች በልበ ሙሉነት እያወራ ከሆነ ይህ የመጨረሻ የንቀት ምልክት ነው። ሁለተኛ፣ በተደጋጋሚ ትንሽ አለመግባባት ሲፈጠር ጆሮሽ ላይ ስልክ መዝጋት ከጀመረ፣ ይህ ቀላልና ተራ ነገር አይደለም። እሱ ስለለመደው ነው ብሎ ነገር የለም። ጆሮ ላይ መዝጋት ያውን ፍቅረኛ ላይ የነገ ባሌ የልጆች አባት ብለሽ ካሰብሽው ሰው በተደጋጋሚ እንደዚህ አይነት ነገር እያደረገብሽ ከሆነ ከዛ ሰው ጋር ችግር አለ ማለት ነው። ሶስተኛ፣ መብቴ ነው ምን አገባሽ ይመለከትሻል እያለ እንደዚህ አይነት ደረቅ መልሶችን የሚሰጥሽ ከሆነ፣ ምንም የማያገባሽ ቦታ ምን ትሰሪያለሽ? ምንም እንደማያገባሽ ምንም ጥቅም እንደሌለሽ እዛ ነገር ላይ ዋጋ እንደሌለሽ እየነገረሽ ነው። ስለዚህ ሂጂ ተብለሽ ቃል አውጥቶ እስኪናገር ድረስ አትጠብቂ። ምንም የማይመለከትሽ ቦታ ላይ ነው ያለሽው። ስለዚህ አስቢበት። አራተኛ፣ ይህንን ነገር አታድርግ፣ ያስከፋኛል፣ ይጎዳኛል ያልሽውን ነገር ደጋግሞ ያደርጋል። ይህንን አታድርግ ስትዩ ይብስበታል። ከትናንትናው በተሻለ መንገድ ያንን ነገር ያደርገዋል። ከፍ እያደረገው ይመጣል። ማትወጂውን ነገር ማድረግ ያስደስተዋል። አንድ ፍቅረኛ የምትይው ወንድ ቢሞት ያንን ነገር አያደርግም። ይህንን አታድርግ፣ ያስደብረኛል፣ ያስከፋኛል ካልሽው ወዲያው ይተወዋል። ለሱ የሞት ሞት አንቺን ማጣት ነው። ስለዚህ ምንም ነገር ተይበዩ ይተወዋል። ከዛ ነገር ጋር እየታገለ አይገኝም። አንቺን ማስከፋት ከምንም ነገር በላይ የሚጠላው ነገር ነው። መቼም አያደርገውም። ይህንን ነገር ግን ደጋግሞ የሚያደርገው በገዛ ፈቃድሽ ከዚህ የፍቅር ግንኙነት እንድትወጪና እንድትሄጂለት ስለሚፈልግ ብቻ ነው። አምስተኛ፣ ጥፋቱን አያምንም። ግትር ብሎ ተዳርቆ አንቺን ነው ይቅርታ የሚያስጠይቅሽ። መቼም ይቅርታ አጥፍቻለሁ፣ በድያለሁ፣ የኔ ጥፋት ነው አይልም። የመጣው ቢመጣ ይቅርታ አይጠይቅሽም። በተቃራኒው በሱ ጥፋት አንቺ ነሽ ይቅርታ የምትጠይቂው። አንዳንዴ የሚያኮርፋል፣ አያወራሽም። አንቺን ይቅርታ ማለት ሞቱ ነው። ላንቺ ፍቅርም ክብርም የሌለው ወንድ ይቅርታ መጠየቅ ሞቱ ነው። መቼም አያደርገውም። አጣሽም ማግኘሽም ግድ አይሰጠውም። ስለዚህ አስቢበት። እንደዚህ አይነት ወንድ ፍቅረኛሽም ባለም መሆን አይችልም። ስድስተኛ፣ ከፈለግሽ መለየት እንችላለን፣ ከፈለግሽ እዚህ ጋር ማብቃት ይችላል፣ ከፈለግሽ እኮ ማቆም እንችላለን ይላል። ይህ የፍቅር ግንኙነት ለሱ ምንም ትርጉም የለውም። ካንቺ መለየት ቀላል እንደሆነ ያወራል። ያንቺ እሱ ህይወት ውስጥ መኖር ምንም የሚጨምረውም የሚቀንሰውም ነገር እንደሌለ በተደጋጋሚ ያወራል። ይህንን ነገር ደጋግሞ እያደረገ ከሆነ ዋጋሽን እያወቅሽ አይደለም ማለት ነው። ሴትነትሽን እያስጠበቅሽ አይደለም። ሴትነትሽን አፈር እያበላሽ ያለሽው አንቺ ነሽ። እናም እንደዚህ አይነት ነገር እያደረገ ከሆነ ከዚህ ቦታ ምንም አትሰሪ። ሰባተኛ፣ ሲፈልግሽ እንጂ ስትፈልጊው አይገኝም። እሱ ከፈለገሽ በየትኛውም መንገድ ፈልጎ ያገኝሻል። አንቺ ግን ላገኝ እፈልጋለሁ ስትይው አይመቸኝም፣ ቢዚ ነኝ፣ ስራ አለብኝ ይላል። ይህንን ነገር በተደጋጋሚ ያደርጋል። አንቺ እሱን ፈልገሽ ስታጩ ኖርማል ነው። እሱ ግን አንቺን ፈልጎ ሲያጣሽ ያኮርፋል፣ ይነጫነጫል። በራሱ በኩል ሁሌም ልክ ነው። እሱ ከፈለገሽ ሁሌም ልክ ነው። አንቺ ስትፈልጊው ግን አይሆንም። ስለዚህ ይህንን ነገር በደንብ አስቢበት። እውነት ይህ ነገር ፍቅር ነው? ስምንተኛ፣ አንዴ የሰራሽውን ጥፋት ሁሌ ያወራል። ሁሌ እየደጋገመ እንደዚህ ያስቀይመሽኝ፣ እንደዚህ በድለሽኝ እያለ ይቅርታ ብትጠይቂውም እንኳን ስህተቱን አይረሳውም። እሱ እኮ ብዙ ስህተቶችን ሰርቶ ሊሆን ይችላል። ነገር ግን ያንቺን አንዷን ስህተት እያጋነነ ሁሌ ያነሳታል። በዚህ በደልሽኝ፣ በዚህ አስከፋሽኝ እያለ ሁሌ ይወቅስሻል። ፍቅር ደግሞ ይቅር ይላል፣ ይረሳል። እሱ ግን መቼም አይረሳልሽም። ዘጠነኛ፣ ይህንን እሱ ላይ እያየሽ ከሆነ ከአሁኑ ብትርቂ ይሻልሻል። ይህም የሚሳደብ ከሆነ መሳደብ ከጀመረ በትንሽ በትልቁ ከፍ ዝቅ እያደረገሽ አጉል ቃላትን የሚወረውር ከሆነ ከዛ ሰው ራቂ። ዛሬ ፍቅር ውስጥ እየተሳደበ ነገ ትዳር ውስጥ አፈር ድሜ ነው የሚያበላሽ፣ ይደበድብሻል። እናም እንደዚህ አይነት ወንድ የነገ ብረት መዝጊያ ባል የልጆቹ አባት ይሆናል ብለሽ በፍጹም አታስቢ። ዘመንሽንና ጊዜሽን ያቃጠልብሻል። ለሴት ልጅ ደግሞ ጊዜ ከምንም ነገር በላይ ውድ ነው። ያንን በፍጹም እንዳትረሺ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም እስከመጨረሻው ስለተከታተላችሁ አመሰግናለሁ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።